በተራራማ አካባቢ አንዲት ሴት በትልቅ የጭነት መኪና ጀርባ መኪናዋን እያሽከረከረች ነው። የጭነት መኪናው እንዲንቀሳቀስ ለማድረግ ያለማቋረጥ የመኪናዋን ክላክስ በመንካት መንገድ ሊለቅላት ብትሞክርም ነገር ግን የጭነት መኪናዎችን ላይ ይላታል። ሴትየዋ መኪናውን አልፋ ለመሄድ ስትሞክር በተቃራኒ አቅጣጫ የሚመጣ መኪና እንዳለ ትመለከታለች። በተቃራኒ አቅጣጫ የሚመጣ የጭነት መኪናውን ገፍትሮ መንገዱ መሃል ይከተዋል። ሌላኛው የጭነት መኪናውን በመግጨት ያወድመዋል። ይህ በእንዲህ እንዳለ ጆን እና ባለቤቱ ዴኒስ አልጋ ላይ ቴሌቪዥን እየተመለከቱ በድንገት ጆን ድምጽ ሰምቶ ወደ ውጭ ሮጡ። የዴኒስን መኪና ባንኮች በክፍያ መዘግየት ምክንያት እየወሰዱ መሆኑን ይረዳል። የጆን ተቃውሞ ችላ ብለው መኪናውን ይዘው ሄዱ። በቁርስ ወቅት ባልና ሚስቱ ስለ ሁኔታው ይከራከራሉ። ጆን ከ2 ወር በፊት ከባንኮች ጋር እንደተነጋገረ ይነግራታል። ዴኒስ የሆነ ነገር እንዲያደርግላት ትፈልጋለች። ነገር ግን የጆን የሰዓት ብዛት በፋብሪካው እየተቆረጠ ነው በመሆኑ ሁለተኛ ስራ ለማግኘት የተቻለውን ሁሉ እየሞከረ ነው። ከዚህ በኋላ ጆን ልጁን ማይክን ትምህርት ቤት ወሰደው። ማይክ አባቱን ደህና ሁን እንጂ ቻው ማለት እንደሌለበት ይነግረዋል። ምክንያቱም ያሳዝናል። በኋላ ጆን እና ጓደኛው ጂሚ በአንድ አስፈላጊ ስራ ቃለ መጠይቅ ይሄዳሉ። ጂሚ ይህ ቃለ መጠይቅ የተዘጋጀው ለይምሰል ነው ብሎ ያስባል። ምክንያቱም በእንደዚህ ባሉ ቦታዎች ላይ ስራ የሚያገኙት የሰራተኞቹ ዘመዶች ብቻ ናቸው። ስራ አስኪያጁ በጆኒ ስራ ታሪክ በጣም ተደንቋል። ነገር ግን ጂሚ እንደተነበየው ብቃቱን ስላላሟላ ይጥለዋል። በእሁዱ ቀን ቤተሰቡ ወደ ማይክ የቤዝቦል ጨዋታ ይሄዳል። ሁሉም ሰው በጣም ጥሩ ጊዜ እያሳለፈ ነበር። በድንገት ማይክ የማዞር ስሜት ተሰምቶት ይወድቃል። ወላጆቹ ወደ እርሱ ሮጡ፣ ግን ማይክ ምላሽ መስጠት አልቻለም። በሆስፒታል ውስጥ ሐኪሞቹ ማይክ እንዲተነፍስ ለመርዳት ወዲያውኑ ኦክስጅን ይሰጡታል። ዴኒስ አእምሮዋን እያጣች ነው። ስለዚህ አንድ ነርስ ወላጆቹን ለይተው ወረቀቶቹ እንዲሞሉ ያደርጓቸዋል። ስለዚህ ዶክተሮቹ በሰላም መስራት ይችላሉ። በኋላ ሐኪሙ የማይክ የደም ግፊት ዝቅተኛ መሆኑንና መውረዱን እንደሚያሳይ ለዚህም ወደ ልብ ድካም እንደተቀየረ ያብራራል። ባልና ሚስቱ ከዳይሬክተር ርብቃና ከልብ ሕክምና ክፍል ኃላፊ ዶክተር ተርነር ጋር ለመገናኘት ወደ ቢሮ ይወሰዳሉ። ተርነር መደበኛውን የልጅ ልብና የማይክል ልብ የሚያነጻጽር ኤክስሬ ያሳያቸዋል። ይህም የማይክል ልብ ከመደበኛው በ3 እጥፍ እንዲበልጥ ያደረጉትን የሴፕታል ጉዳቶች ያሳያል። ይህ ማለት በቂ የደም ፓምፕ አያገኝም እና በሳምባ ውስጥ ይደገፋል። በዚህ ደረጃ ምንም የሚያስተካክል ቀዶ ጥገና ማድረግ አይችሉም። ማይክ የልብ ንቅለ ተከላ እንደሚያስፈልገው ግልጽ ነው። ሌላው አማራጭ በየቀኑ መድኃኒት መስጠት ነው። ነገር ግን የህይወቱ ጥራት ደካማ ይሆናል እና አንድ ቀን ሞቶ ሊገኝ ይችላል። ርብቃ ንቅለ ተከላው ከፍተኛ ስጋት ያለበት እንደሆነ ገልጻለች። ስለዚህ ማይክ በጠረጴዛው ላይ ሊሞት ይችላል። ልጁ ለመኖር ጥቂት ሳምንታት ብቻ ቀርተውታል፣ ምናልባትም ቀናት ብቻ። ስለዚህ ቤተሰቡ ደስ የሚሉ አስታውሽ ጊዜያት እንዲያደርጉለት ነገረቻቸው። ዴኒስ ስትደናገጥ ጆን ማይክ ቀዶ ጥገና እንዲደረግለት እንደሚፈልግ ይነግራቸዋል። ተርነር ማይክን በኦርጋን ተቀባይ ዝርዝር ላይ አካትተው ማይክ ቢ ፖዚቲቭ ስለሆነ ዝርዝሩ ቅድሚያ ይሰጠዋል። ሆኖም ርብቃ ክፍያው መጀመሪያ መወያየት እንዳለባቸው በመጠቆም ታቆማለች። ጆን ኢንሹራንስ እንዳለ ያስታውሳታል። ነገር ግን ርብቃ አስቀድማ ፈትሻለች እና ፖሊሲው እንደዚህ አይነት ሂደቶችን አይሸፍንም። ዴኒስ በስራ ቦታው ምንም አይነት ጥቅሞች የላትም እና ባልና ሚስቱ የራሳቸው ቤት ወይም ሌሎች ኢንቨስትመንቶች የላቸውም። ይህ ማለት ሆስፒታሉ ይህንን በጥሬ ገንዘብ አካውንትነት መያዝ ይኖርበታል ማለት ነው። ይህም ንቅለ ተከላው $250,000 ያስወጣል። የሆስፒታሉ ፖሊሲ የታካሚውን ስም በተቀባዩ ዝርዝር ውስጥ ለማስገባት 30% አስቀድሞ እንዲከፍል ይጠይቃል። ወደ ውጪ ሲወጡ ባልና ሚስቱ ማይክን ወደ አውራጃው ሆስፒታል እንደሚወስዱ የሰማች ሐኪም የልብ ንቅለ ተከላ የመረጡት ሂደት መሆኑን ገልጻ ስለዚህ የአውራጃው ሆስፒታል ሊረዳቸው እንደማይገደድና እነሱም ከኢንሹራንስ ኩባንያቸው ጋር እንዲነጋገሩ ወይም እንደ ሆስፒታል የሰው ኃይል ዲፓርትመንት፣ የህፃናት የመንግስት አገልግሎቶችና ሜኬድ ባሉ ቦታዎች እርዳታ እንዲጠይቁ ነገረቻቸው። በማግስቱ በፋብሪካ ውስጥ ጆን ከሰው ኃይል ኃላፊው ጋር ተነጋገረ እና ኩባንያው ፖሊሲውን ወደ ዝቅተኛ እንደቀየረና ብዙ ገደብ እንዳለው አወቀ። የጆን ሰዓት ስለተቆረጠ እሱ እንደ የትርፍ ጊዜ ሰራተኛ ብቻ ነው የሚቆጠረው። ስለዚህ ሙሉ ሽፋን ለማግኘት ብቁ አይደለም። ጆን አስቸኳይ ሁኔታውን ያብራራል። ነገር ግን ሰውየው ሊያደርግለት የሚችለው ምንም ነገር እንደሌለ ተናግሯል። ለ7 የስራ ቀናት ያህል ይግባኝ እንዲያቀርብ ጆንን ይመክራል። ለኢንሹራንስ ኩባንያው ብዙ ወረቀቶችን ከሞላ በኋላ ጆን እና ዴኒስ ወደ የህፃናት አገልግሎት ይሄዳሉ። ሆኖም ግን አስቀድሞ ኢንሹራንስ ስላላቸው ሁለቱም ስራ ስላላቸውና ደህንነት ስለሌላቸው ብቁ አይደሉም። ባልና ሚስቱ ከቢሮ ወደ ቢሮ ይሄዳሉ። በጣም ብዙ ወረቀቶችን እየሞሉና ድሆች እንዳልሆኑ ደጋግሞ ይነግሯቸዋል።
በመጨረሻ ጆን ይግባኙን አጸደቀና በደስታ ርብቃን ለማየት ሄደ። ሆኖም ይግባኞቹ አሁን ላለው የይግባኝ ጥያቄዎች እንደሆነ ትገልጻለች እና እሱ ማቅረብ ያለበት ቅሬታ ነው። እስከ 30 ቀናት ሊወስድ የሚችለውን ወረቀት እንደገና ማስገባት አለበት። ከዚህ በኋላ ጆን እና ዴኒስ ከጓደኞቻቸው ገንዘብ መበደርና ንብረቶቻቸውን መሸጥ ጀመሩ። አንዳንድ ጎረቤታቸው የተበሳጩ መሆናቸውን ያውቃሉ እና ነገሮቻቸውን በጥቂት ዶላሮች ለመግዛት ይጠቀማሉ። ማይክን በሆስፒታል ውስጥ አዘውትረው ይጎበኛሉ እና ልቡ የበለጠ እንዳይጨነቅ ጥሩ ስሜት ውስጥ ለማቆየት ይሞክራሉ። አንዳንድ ጊዜ ሌሎች ክፍሎች ውስጥ ታካሚዎች ሲሞቱ ማየት ስለሚችሉ በሆስፒታል ውስጥ ለመሆን ከባድ ነው። አንድ ቀን ጂሚ ለጆን ታሪኩን በዜና ላይ ማስተላለፍ መሞከር እንዳለበት ይነግረዋል። ወደ ቴሌቪዥን ጣቢያ ሄዶ ለጉዳዩ ፍላጎት እንዳለው ከዘጋቢ ጋር ይነጋገራል። ይሁን እንጂ በመጀመሪያ ከከፍተኛ ባለስልጣናት ፈቃድ ማግኘት ያስፈልገዋል። ጊዜ ያለፈ ሲሄድ ጆን መኪናውንና የሰርግ ቀለበቱን የመሳሰሉ ጠቃሚ ነገሮችን ለመሸጥ ይገደዳል። ግን አሁንም በቂ አይደለም። አንድ ማለዳ ዴኒስ ጆንን ከሆስፒታል ደውላ ተርነር ማይክል እንደሚለቅ አሳወቀችው። ጆን ክፍሉን ለማቆየት ትንሽ ገንዘብ አስቀምጦ ቢሆንም የሆነ ነገር እንዲያደርግላት እየጮኸችበት ነው። ሁሉንም አማራጮች ካጤነ በኋላ ጆን ወደ ሆስፒታል ሄዶ ከተርነር ጋር በግል ይነጋገራል። ለብዙ ደቂቃዎች ይከራከራሉ እና ተርነር አሁንም ለመርዳት ፈቃደኛ አይሆንም። ጆን በድንገት ተርነርን ወደ ሌላ ክፍል ገብቶ ጠመንጃ አውጥቶ በግድግዳው ላይ ጣለው። እሱ ከአሁን በኋላ ጥሩ መስሎ እንደማይጫወት ያስታውቃል እና ተርነር ለመርዳት ከመስማማት ውጪ ሌላ አማራጭ የለውም። ጆን በሩን ዘግቶ ዶክተሩ እንዲንቀሳቀስ ነገረው። ጠባቂው ማክስን ሲያገኙ ጆን ሽጉጡን በመጠቀም ያስፈራራል። ማክስ ትጥቅ አልያዘም፣ ስለዚህ ከመንገድ ይወጣል። ሌላ በርን ካሰሩ በኋላ ወደ ዋናው ቦታ ይሄዳሉ እና ሁሉንም ሰው ጆን ሽጉጥ እንዳለው ሲያዩ ወዲያውኑ ይደነግጣሉ። ህዝቡ ክፍሉን ለመልቀቅ ሮጠ። ስለዚህ ጆን ሁሉንም ሰው ከማውጣቱ በፊት በሩን ለመዝጋት ይቸኩላል። አስቸኳይ ትኩረት የሚያስፈልጋቸው ጥቂት ታጋቾች አሉ። ስለዚህ ጆን አንድ ዶክተር እንዲንከባከባቸው ጠየቀ። ቀጠል ጆን የደህንነት ካሜራን አጠፋና ማክስ በሁሉም ሊፍት ላይ ያለውን ኃይል እንዲያጠፋ አስገድደው። በክትትል ክፍል ውስጥ ያለው ጠባቂ ይህንን አስተውሎ ፖሊሶች ጋር ይደውላል። ስልኩ ሲደወል ጆን ጥሪውን ወስዶ ሆስፒታሉ ለጥገና ዝግ መሆኑንና ለሰውየው ይነግረዋል። ስለዚህ ወደ ሌላ ቦታ መሄድ አለባቸው። መጠባበቂያ ክፍል ውስጥ ያሉ ብዙ ሰዎች ቅሬታ እያሰሙ ነው። የሕክምና እርዳታ እየጠየቁ ነው። ህፃን ልጅ እያለቀሰ ነው። ጆን እንዴት ታገሱ እንደሚያሳምናቸው አያውቅም። በዚያም ጊዜ አንድ አምቡላንስ በጥይት በከፋ ሁኔታ የተጎዳ ታካሚ ደረሰ። ጆን ጠበንጃውን ወደ ፓራሜዲኮች ጠቆመና እንዲወጡ ያደርጋቸዋል። ከዚያም የቆሰለውን ሰው ወደ ውስጥ አስገባው። ዶክተሮቹ ወደ ቀዶ ጥገና ክፍል ይወስዱታል እና ተርነር የልብ ቀዶ ጥገና ሐኪም እንጂ የድንገተኛ ሐኪም አይደለውም ብሎ አማረረ። ጆን አንድን ሰው ለመርዳት ፈቃደኛ አለመሆኑን ማመን አልቻለም እና ለማንኛውም እንዲያደርግ ያስገድደዋል። በድንገት ጆን ሳይረን ሰምቶ ብዙ የፖሊስ መኪኖች ህንጻውን ከበው መሆናቸውን አወቀ። ሌተን ፍራንክ ሁሉንም ሰው ወደ ቦታ ያስገባል እና ቅዳሜ ስለሆነ ርብቃ እዚህ እንደሌለች ሲረዳ ተበሳጨ። በድንገተኛ ክፍል ውስጥ ሐኪሞች ነፍሰ ጡር ሴትን ይንከባከባሉ። ማክስ የሬዲዮ መልእክት ከፍራንክ ጆን ጋር እንዲነጋገር ጠየቀ። ጆን ሬዲዮኑን እንደወሰደ ፍራንክ ወዳጃዊ እና አጋዥ ለመምሰል እየሞከረ ሁሉንም የድርድር ቴክኒኮች ይጠቀማል። ጆን ፍራንክ በስሜት ሊያታልለው እየሞከረ መሆኑ ገብቶታል እና ፍላጎቱን ይናገራል። ፖሊሶች ርብቃን እንዲያገኙና የማይክን ስም በተጠባባቂ ዝርዝር ውስጥ እንዲያስገቡት ይፈልጋል። ፍራንክ የሆነ ነገር እንደሚያደርግ ቃል ገብቷል። ነገር ግን ጆን በሱ ላይ እምነት የለውም እናም ስልኩን ዘጋው። ከዚያ በኋላ ጆን ከታካሚዎቹ ጋር ይነጋገራል እና ልጁ እስኪወለድ ድረስ ለሚጠብቀው ሰውዬ ያዝናል። ሚችም አለ። እሱና የሴት ጓደኛው ጁሊ በመኪና አደጋ ውስጥ እንደነበሩ ይምላል። ነገር ግን ታሪኩ ትርጉም አይሰጥም። ሌስተር ሚች ጁሊ እንደደበደበ ይደመድማል። ስለዚህ ሚች ሰክሮ እንደነበር ተናገረ። ከዚያም ተርነር በተተኮሰው ሰው ላይ ቀዶ ጥገናውን ይጠናቀቃል። አሁን ደህና መሆኑን ያረጋግጣል። ጆን በማይመለከትበት ጊዜ ሚች ምንም ነገር ባለማድረጉ ማክስን ያውቅሰዋል። ከዚያም ስካፕንና ስፕሬ ይሰርቃል። በማይክ ክፍል ውስጥ ሚስ ዶክተሩ ብዙ የተለያዩ መድኃኒቶችን ለማይክ ሲያስገባ ይመለከታል። ለአንድ ልጅ ብዙ ነው፣ ነገር ግን ትንሽ ረዝም ላለ ጊዜ ለመኖር ሁሉም ያስፈልገዋል። ማይክ ስለመሆኑ ያማርራል። ስለዚህ ዶክተሩ በአክሽን ምስል ዘናገዋል። በአቅራቢያው በሚገኝ ክፍል ውስጥ አንዲት ሴት ልጅ የሞተችባት እናት ሀዘን ላይ ወድቃለች። ስለ ጉዳዩ ለማወቅ በሚፈልጉ ሲቪሎች እና ፖሊሶች ቃለ መጠይቅ ማድረግ በሚፈልጉ ጋዜጠኞች ከሆስፒታሉ ተሰብስበዋል። አለቃ ጉስ መጥቶ ፍራንክን ጉዳዩን ቶሎ ባለመፍታቱ እየተናደደ ጉስ ከከንቲባው ጥሪ ደረሰው እና በቅርቡ እንደሚያገኛቸው ቃል ገብቷል።
በድንገተኛ ክፍል ውስጥ ጆን ሁሉም ታካቾች ከምግብ መስጫው ማሽን መክሰስ እንዲመገቡ ነገራቸው። ማይክ ከተወለደበት ጊዜ ጀምሮ በየዓመቱ የሕክምና ምርመራ ስላደረገ ችግሩ ቀደም ብሎ ለምን እንዳልተገኘ ይገረማል። አንድ ዶክተር የኢንሹራንስ ኩባንያ ወጪዎችን ለመቀነስ ዶክተሮች ምርመራ እንዳያደርጉ ጉቦ እንደሚሰጡ ገልጿል። ተርነርም እንዳልገባው ለማስመሰል ይሞክራል። ነገር ግን ሌላኛው ዶክተር ሕጉ ታካሚዎቹን እንዲያረጋጋ ብቻ እንደሚጠይቅ በማብራራት ይቀጥላል። ሌላ ማንኛውም ነገር ግዴታ አይደለም። ታካሚዎቹ ስለ ስርዓቱ እያማረሩና በተርነር ላይ ይጮሃሉ። ተርነርም ጆን ሽጉጥ ያለው መሆኑን ለማስታወስ ይሞክራል። ጆን ለመደወል ሲሞክር መስመሮቹ እንደተጠለፈ አወቀ እና የሚጠቀምበት ቁጥር ምንም ይሁን ምን ፍራንክ ጋር ይወስደዋል። ፍራንክ ማይክን በዝርዝሩ ላይ ለማስገባት እየሰራ መሆኑን ይምላል። ነገር ግን ጆን አንዳንድ ታጋቾችን እንደ መልካም እምነት እንዲለቅ ይፈልጋል። ርብቃ እንደደረሰችና ፍራንክ ስለ ማይክ ሁኔታ ነገረችው። አንድ ዶክተር ጆንን ነፍሰ ጡር ሴት መውሰድ እንዳለባት ነገረችው። ይህ ጆን አንዳንድ ታጋቾችን ለመልቀቅ እንዲስማማ ያደርገዋል። ነገር ግን በምላሹ በአንድ ሰዓት ውስጥ ውጤት ይፈልጋል ወይም ሰዎችን መተኮስ ጀምራለሁ ይላል። ከዚያም ጆን ነፍሰ ጡር ሴትና እናት ከህፃኑ ጋር መውጣት እንደሚችሉ ያስታውቃል። ሚች ትኩረት ለመሳብ ታካሚ ይሳደባል እና ጆን ለማረጋጋት ሲቃረብ ሚች በአይን ላይ የሚረጭ መድኃኒት ይጠቀማል። ከዚያም በትከሻው ላይ ስካፕል ይወጋዋል። ጆን ጭንቅላቱ 2 ጊዜ ከመታው በኋላ ሽጉጡ ለመያዝ ሲደባደብ መሬት ላይ ይወድቃሉ። ሚች ጁሊን እንድትይዘውና ጆን እንድትተኩስበት ይጠይቃታል። ሆኖም ጁሊ ምትኩ የሚረጨውን ወስዳ ሚች አይን ላይ ትጠቀማለች። ከዚያም ብዙ ጊዜ ትመታዋለች። ያደረጋትን ነገር ትነግረዋለች። የራሷን ሜካው ልቃ ከእንግዲህ የእሱ ባርቢ እንዳትሆን በመግለጽ ትመታዋለች። ሁሉም ሰው አደነቃት። ጆን ሽጉጡን ለመውሰድ ተቻኮለ እና ከማክስ የእጅ ካቴናዎችን ተበደረ። ሚች ከራዲያተሩ ጋር ካሰረ በኋላ ጆን እና ከህፃኑ ጋር እና ነፍሰ ጡር ሴት ከባለቤቷ ጋር እንዲወጡ ፈቀደላቸው። ህዝቡ በደስታ ሲያከብር ጆን በሌላ ቀን የጎበኘው ጋዜጠኛ ስለ ማይክ ሁኔታ ማውራቱን ለማረጋገጥ ክስተቱን ይዘግባል። የተፈቱ ታጋቾች ጆን ጥሩ አድርጎ እንደያዛቸው ለጋዜጠኞች ሲናገሩ አንድ የዜና ቡድን ፖሊሶች በሆስፒታል ውስጥ ያሉትን ካሜራዎች ማግኘት እንደቻሉ ይዘግባሉ። ይህ በእንዲህ እንዳለ ጉስ እና አንድ መኮንን ከርብቃ ጋር ለመነጋገር ይሞክራሉ። ምንም አይነት የአፍረት ስሜት አላሳየችም እና ብዙ ወላጆች በየቀኑ እንደዚህ አይነት ሁኔታ ውስጥ እንደሚገቡ ገልጻለች። ህጉን ለመወጣት ማድረግ የሚችለው ምንም ነገር የለም። ሰዎች ካልወደዱት የኮንግረስ አባልን ማነጋገር አለባቸው። መኮንኑ ማይክ በዝርዝሩ ውስጥ እንዳለ ለጆን ሊነግሩት እንደሚችሉ ጠቁሟል። በዚህ ጊዜ የሆስፒታሉ የጸጥታ ኃላፊ መጥቶ ፖሊሶቹ በህንጻው ውስጥ ስላለው ደካማ ቦታ ይነግራቸዋል። ርብቃና ፍራንክ ሲዩ ገብተው ዴኒስን ምን እንደተፈጠረ እንዳለ ይነግሯታል። ዴኒስ ባለቤቷ ዝንብ እንደማይጎዳት ትምላለች እና ጩኸቷ በጣም ርቆ እንዲሄድ ገፍቶታል ብላ የጥፋተኝነት ስሜት ይሰማታል። ፍራንክ ጥያቄዎችን መጠየቅ ሲጀምር ዴኒስ ጆንን ለማስቆም ሊጠቀሙባት እንደፈለጉ ተገነዘበች እና ለመተግበር ፈቃደኛ አልሆነችም። ይሁን እንጂ ርብቃ ንቅለ ተከላውን በነፃ ለመስራት ስትስማማ ሀሳቧን ቀየረች። ለምስጋና አቀፈቻት። ወደ ውጪ ሲወጡ ፍራንክ ርብቃን ለታላቅ ትወናዋ አደነቃት። በቴሌቪዥን ላይ ጂም ስለ ክስተቱ ሲናገር ይታያል። በሀገሪቱ ውስጥ በሺዎች የሚቆጠሩ ሰዎች የሚያጋጥሟቸውን አስከፊ ሁኔታዎች ያብራራል። አቶ ጆንን ወደ አንድ ጥግ ከፍቶታል ይላል። ይህ በእንዲህ እንዳለ ፓራሜዲክስ እና የእሳት አደጋ ተከላካዮች ከተራራው አቅራቢያ የተጋጨውን መኪና ውስጥ ሴትዮዋን አግኝተው ለጋሽ መሆኗን አወቁ። አንድ መኮንን ፍራንክ በሆስፒታል ውስጥ አንድን ሰው እየላኩ መሆኑን ነገረው። ግልጽ የሆነ ምልክት ለማግኘት ተስፋ በማድረግ ፍራንክም ከሱ ጀርባ እቅድ ስላወጣ ጉስ ላይ ጮኸበት። ጉስ መልሶ በመጮህ ጆን ሰዎችን መግደል እንደሚጀምር ነገረው። ጉስ በድንገት የምርጫ ዓመትን ሲጠቅስ እውነቱ ወጣ። ፍራንክም ለከንቲባው ጥሩ ለመምሰል ሁሉንም ነገር እያደረገ መሆኑን ተረዳ። በድርጊቱ ተይዞ ጉስ ፍራንክን ከጉዳይ አስወገደው። ጸጥታ ኃላፊው የአየር ማቀዝቀዣውን አጥፍቶ አንድ አነጣጥሮ ተኳሽ በአየር ቱቦ ውስጥ ያነጣጥራል። በተመሳሳይ ጊዜ የሬዲዮ ስልኩ ይደወላል እና ጆን ጥሪውን ያነሳል። የዴኒስን ድምጽ በመስማቱ ደነገጠ። ርብቃ ማይክን በዝርዝሩ ውስጥ እንዳስቀመጠችው ነገር ግን ልጁ ጥሩ ሁኔታ ላይ እንዳልሆነ ትነግረዋለች። ውጭ ያለው የዜና ቫን የፖሊሱን ስርዓት ሰብሮ በመግባት ውይይቱን በቲቪ ማሰራጨት ጀመረ። ብዙም ሳይቆይ ጠላፊው የደህንነት ካሜራ ቀረጻውን ማግኘት ቻለ። አሁን መላው ሀገሪቱ እየተመለከተ ዴኒስ ስልኩን ለማይክ ሰጠችውና ከአባቱ ጋር በጣም በደካማ ድምጽ ያናገረው ጀመር። ርብቃም እያየች ነው እና የጥፋተኝነት ስሜት ተሰምቶት ማልቀስ ጀመረች። ጆን ትኩረቱ ስለተከፋፈለ አነጣጥሮ ተኳሽ ከጣሪያው በታች ካለው ምሽግ መውጣት ችሏል እና ለመተኮስ ትክክለኛውን ቦታ እስኪቆም ጆንን ይጠብቃል። በዚያን ጊዜ ሌስተር ጆን በቴሌቪዥን ላይ እንዳለ አስተዋለና ያስጠነቅቀዋል።
ከኋላ ያለውን ብርሃን ያያል፣ ነገር ግን በፍጥነት አልተንቀሳቀሰም። ስለዚህ በትከሻው ላይ በጥይት ይመታል። በድንገት የጣሪያው ንጣፍ አጥሮ ተኳሹ ክብደት ምክንያት ይወድቃል። ጆን እሱን ለመያዝ ሮጠ እና ደበደበው። ካሜራዎቹ ላይ ይህንን በማየቱ ፍራንክ በጉስ ላይ ያሾፍበታል። እሱም ይህ ሁሉ በቲቪ ላይ ስለታየ ከንቲባው ሌላ ጥሪ ያገኛል። ዶክተሮቹ የጆንን ጉዳት ሲንከባከቡ፣ ፖሊሶች ጠላፊውን አግኝተው ከቀረጻው ጋር ያለውን ግንኙነት ያቋርጣሉ። ሲቪሎች ከሆስፒታሉ ውጪ ተሰባስበው ጆንን በመስኮት ባዩት ቁጥር ያበረታቱታል። ይህ በእንዲህ እንዳለ ሄሊኮፕተሩ ሴትዮዋን ከመኪና አደጋ አነሳት እና ርብቃ አንዳንድ ጥሪዎችን እያደረገች ነው። ጆን ከፍራንክ ጋር መነጋገር ይፈልጋል። ስለዚህ ጉስ ወደ በሩ ለመላክ ከመብረጥ ውጪ ሌላ አማራጭ የለውም። ከዚያም ጆን አነጣጥሮ ተኳሽ አስሮ ይመጣል። ፖሊሶቹ ጠርቶ ማይክን እንዲያይ ጠየቀው። የፍራንክን የድርድር ሙከራዎች ሁሉ ችላ በማለት ማይክን ካገኘው አነጣጥሮ ተኳሽ ይለቃል። በጆን በኩል ስለሆነ ጉስ እና ፍራንክ በማህበራዊ ግፊት ውስጥ ገብተው ማይክን ለማምጣት ተስማሙ። ልጁ ከአይሲዩ ወደ ድንገተኛ ክፍል ሲወሰድ ፖሊሶቹ ዴኒስን መልሰው መያዝ አለባቸው። ልክ ሪቸሩ ከገባ በኋላ ጆን አነጣጥሮ ተኳሹን ይለቃል። ከምርመራው በኋላ ተርነር የማይክ የልብ ምት በጣም ዝቅተኛ እንደሆነ ገልጿል። ስለዚህ አዲስ ልብ ያስፈልገዋል ወይም በሚቀጥሉት ጥቂት ሰዓታት ውስጥ ይሞታል። ማይክ ልቡን እንዲያገኝ በራሱ ለመስጠት ፈቃደኛ ነው። ነገር ግን ተርነር ለማረጋገጥ በመጀመሪያ በደርዘን የሚቆጠሩ ምርመራዎች ስለሚያስፈልጉ ንቅለ ተከላውን ለመስራት ፈቃደኛ አልሆነም። ያለ እነዚህ አደጋው በጣም ከፍተኛ ነው። አንዳንድ ታጋጆች ጆን በጣም የተከበረ ነው ብለው ያስባሉ። ሌሎች ደግሞ ማይክ ልቡን በዚህ መንገድ በማግኘቱ ደስተኛ እንደማይሆንና ጆን መልቀቅ እንዳለበት ይናገራሉ። ሽጉጡን ሲያዘጋጅ ተርነር አንድ ልብ እንዲባክን መፍቀድ እንደማይችል ተገነዘበና ለመስራት ተስማማ። በሌላው ሆስፒታል የመኪና አደጋ የደረሰባት ሴት አካላት እየመረመሩ ነው እና የደም አይነቷ ቢ ፖዚቲቭ መሆኑን አረጋግጠዋል። ሳይቆይ ርብቃ ስለ አንድ ለጋሽ የሚነግራት ፋክስ ደረሳት እና ዴኒስ ለማግኘት ሮጠች። ጆን ኑዛዜውን መጻፍ ጨርሶ 2 ምስክሮች እንዲፈርሙለት ያስፈልገዋል። ሚችና ሌስተር ድጋፍ እንደማይሰጡት በመግለጽ እምቢ ይላሉ። ጆን መፈረም ነፃነታቸውን በፍጥነት እንዲያገኙ ሲጠቁም ማክስ እና ጁሊ ይተባበራሉ። ሐኪሞቹ ግን ለቀዶ ጥገና ያዘጋጃሉ። ነገር ግን በመጀመሪያ እያለቀሰ ያለው ጆን ለልጁ ጥቂት ቃላትን ያካፍላል። ሁልጊዜም ደግና ጥሩ እንዲሆን ያስታውሰዋል። ከዚህ በኋላ ጆን ሽጉጡን እና አንድ ጥይት ከኪሱ አውጥቶ መሳሪያው ባዶ እንደሆነና ማንንም ለመጉዳት እንዳልፈለገ ገለጸ። ጆን ራሱ ላይ ለመተኮስ ተዘጋጅቷል። ነገር ግን ደህንነቱ ስለበራ አልተሳካም። እንደገና በመሞከር ላይ ሳለ በድንገት ዴኒስ በሬዲዮ ስትነጋገረው ይህም አጠፋው። የተበሳጨችው ዴኒስ ወደ በሩ ሮጣ ጮኸች። ከደቂቃ በኋላ ሄሊኮፕተሩ ከልብ ጋር ደረሰ እና 4 ታጋቾች ተለቀቁ። ከዚያም ወዲያውኑ ጆን ተያዘ። ጉስ እስረኛውን ይዞ ሄደ። ፍራንክ ግን ሌስተር የጆንን ልብስ እንደለበሰ አስተዋለ። እየሳቀ እንዲሄዱ ፈቀደላቸው። ውስጥ ጆን እና ዴኒስ ቀዶ ጥገናውን እየተመለከቱ ነው። ፍራንክ ገብቷል። ነገር ግን ጆንን ከማሰሩ በፊት ንቅለ ተከላው የተሳካ መሆኑን እስኪያረጋግጥ ድረስ ይጠብቃል። ለሚቀጥሉት ጥቂት ቀናት የቴሌቪዥንና የሬዲዮ ፕሮግራሞች ሲስተሙ ተጠያቂ ለማድረግ ክስተቱን ይወያያሉ። ከ3 ወራት በኋላ ረጅሙ ክስ በመጨረሻ ተጠናቀቀና ዳኞቹ ጆንን ከ3 ክሶች ውስጥ በ2ቱ ጥፋተኛ ሆኖ አግኝተውታል። ጥፋቱ ከ3 እስከ 5 ዓመት ይሆናል። ነገር ግን ጥሩ ባህሪ ምናልባት እስከ 2 ዝቅ ያደርገዋል። ጆን ዴኒስን አቅፎ ማይክን ቤተሰቡ እንዲንከባከብ ይነግረዋል። ማይክ መልካም ሰላምታ ይሰጠዋል። ነገር ግን ጆን በኋላ እንገናኝ ሲል ይመልሳል። ሲወጣ ሌስተር ጆንን ጀግናው እንደሆነ ነገረው እና ማይክ ሲወሰድ ስላደረገው ነገር አመሰገነው። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይርሱ። በሚቀጥለው ጊዜ እንገናኛለን።